የሁሉ ነገር ውስጥ ከተቱኝ። ኧረ በስመ አብ ሴት ልጅ ናት፣ ትንሽዬ ልጅ ነው። በቃ በህግ ተይዟል አይደለ? በህግ ትጨርሳላችሁ። አሁንም የህጉ ነገር ምንም የሚያሳስብ ነገር የለም። እሱም አያሳስበውም የህጉ ነገር። በቃ መታሰር ካለበት ጥፋቱ ነው ያደረገው ነገር ነው፣ የሚታረምበት ነገር ነው፣ ይታረማል ገብቶ። አሁን የጠራህን ለምንድን ነው? በእግዚአብሔር ነገር ይኸውልህ፣ አንደኛ አንተም እሷም እንደዚህ የተጨናነቃችሁ እንድትኖሩ አልፈልግም። ገና ለገና እሱ መጣ እንደገና አንደኛው ያጓደኛው መጣ ተብሎ እንደገና ሌላ ጸብ ውስጥ እንድትገቡ አልፈልግም። በእርግጠኝነት አንተም አትፈልግም። ኧረ በቃ በእግዚአብሔር አሁን የሚያስለቅስ ነገር እኮ አይደለም። በቃ እኔ እኮ በቃ ረፊ በቃ ክፉም ደግም ብዙ ያልፋል በህይወትህ፣ ዋናው ነገር ለይቅርታ መማረክህ። ማነው ደራሽ ከህሊና ቡታጅራ ድረስ መምጣት ማለት ኤፊ ታውቀዋለህ። እኔ ላንተ አልነግርህም። ማነው ደራሽ ከህሊና ላንተ ቀድሞ ልብህ ይረፍ በበደልህ እንዳይቀርታሙ። ሰላም ሰላም ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እንግዲህ ይህን ሰሞን በጣም ተጠፋፍተናል። ትንሽ እኔም ክራውድድ ነገር ላይ ነበርኩኝ። እጅግ በጣም ውዝግብ ውስጥ ገብቼ ነበረ በተፈጠረው በነ ህያብና ኤፊ ላይ ባደረኩት ነገር ትንሽ ፖሊስ ጣቢያ ግብ ላይ ነበርኩኝ። አንዳንድ ነገሮችን እያስጨረስኩ ነበረና እንግዲህ ያው ይቅርታቸውንም እስኪቀበሉኝ ድረስ አልተውም ብዬ ከዚህ በፊትም በነበረው ቪዲዮ ተናግር ያለው ቤተሰብ ከአንድ ሙለቴ ደውዬላቸው ነበረ ይመስለኛል። ቡታጅራ ሄደዋል። ከአንድ አራት ቀን በፊት ቡታጅራ ሄዶ ነበር ለሆነ ጉዳይ። ለምን ጉዳይ እንደሄዱ ባይገባኝም እና በጣም ተደጋጋሚ ቤታቸው ድረስ ሄጃለሁ፣ ግን ላገኛቸው አልቻልኩም። ያገኙት ፍንጭ ቡታጅራ እንደሄዱ ነበርና አጋጣሚ እንግዲህ ይሄንን ይቅርታዬን እንዲቀበሉልኝ እንደውም ጥሩ አጋጣሚ ይሆናል ብዬ ስላሰብኩኝ ለምን ቡታጅራ ድረስ ሄጄ ከቻልኩኝ በጣም የሚሳሳላት የሚወዳት እናት አለችውና ሁላችሁም ታውቃታላችሁ። እሳቸውን አግኝቼ ይቅርታዬን በእሳቸው መንገድ ለመጠየቅ ጥሩ ሀሳብ መጥቶልኛል። ምክንያቱም እዚህ አላስፈላጊ ነገር ውስጥም ገብቻለሁ። እሱ ብቻ ሳይሆን ደግሞ ይቅርታቸውንም ደግሞ ስለምፈልግ ከልቤ ደግሞ ይቅርታ ማለቴን እንዲያምኑልኝ። ለምን እነሱ ማፌዝባቸውን ይመሰላቸው። ትንሽ ኤፊ ትንሽ አዝኖልኛል እንደ ሁኔታው ካየሁት ገብቶታል። ያለኝን አውቄ እንደዛ እንዳላደረኩ ተረድቷልና የመሰላቸው ግን ህያብም የሆነ እየቀለድኩባቸው ወይ ሙድ እያስኩባቸው ከልቤ እንዳልሆነ አይነት ስሜት ነው የተረዳሁት። እኔ እነሱም የተረዱት እንደዛ አይደለም። ይቅርታ ስል ላለመታሰርም ደግሞ አይደለም እና ከልቤ ነው። ለምን ይሄንን አጋጣሚ ተጠቅሜ ቡታጅራ ድረስ ሄጄ ከልቤ ይቅር በሉኝ ዛሬ ብዬ እናታችሁን ከቻልኩኝ ቪዲዮ ላይ ላስገባቸው ፈልጋለሁ። ግን አሁን እሳቸውም ትልቅ ስለሆኑ ወይ ደግሞ በውስጥ እንዲያወሩልኝ አድርጌ ነገሮችን አስተካክዬ እነሱን ይቅርታ የምጠይቅበትን መንገድ ፈጥራለሁ እና በጣም ደግሞ የሚወዱት ጓደኛ አላቸው። አብሮ አደግ ከኤፊ ጋር በጣም ብዙ አብሮ የተማሩ አብሮ ያደጉ በጣም ቤስት እና እርቅ ላይም ደግሞ ከዚህ በፊትም ብዙ ሰዎችን ያስታረቀ ጓደኛ አላቸው። ኢንፎርሜሽን ደርሶኛል እና የሱን ስልክ አግኝቼ ደውዬለታለሁ አስቀድሜ። እንግዲህ ዛሬ ያለሁት ቡታጅራ መጥቻለሁ። ለመጀመሪያ ጊዜ ቡታጅራን አየዋት። እጅግ በጣም ውብ የሆነች ከተማ ነች። እሴቷ ደስ ይላል። ያሉት ህዝቦቿ ፍቅር ናቸው። ሁሉ ነገር ደስ ይላል። አቀባበላቸው ደስ ይላልና መጥቻለሁ ማለት ነው ቡታጅራ ድረስና አሁን ይሄንን ቪዲዮ የምሰራው እነሱ ሰፈር ሆኜ ነውና ቡታጅራ ላይ አይ ቲንክ እሴት ነው እንደዛ አይነት ሰፈር ነው መሰለኝ ያለው። ብዙ ከተሳሳትኩኝ አርሙኝና እንደዛ አይነት ሰፈር ነው ያለው። ጓደኛቸውን ቀደም ብዬ አናግሬው ነበር፣ አውርቼዋለሁ። አሁን እየመጣ ነው ያለበትን ቦታ ነግሬዋለሁና እየደረሰ ነው። እሱንም ጠርቼዋለሁ። እሱ ጋር ሆነን የይቅርታ ቪዲዮን በደንብ አድርጌ ለእናንተ የማሳያችሁ ይሆናል። ከቻልኩኝ ደግሞ እናታቸውንም አስገብቼ እንግዲህ በደንብ ይቅርታዬን እንዲቀበሉልኝ ከልቤ እንደሆነ እንዲረዱኝ ለእናንተ ይቅርታ ለማለት በዛውም እና ከልባችሁ ይቅርታ እንድታደርጉልኝ በዚህ ደረጃ ይሄን ያክል እዚህ ድረስ ቡታጅራ ድረስ መጥቼ ይቅርታ ለመጠየቅ ወስኜ መጥቻለሁ ማለት ነውና
ጓደኛቸውም አሪፍ ነው። ካወሮት ስብዕናው ደስ ይላል። ብዙ ነገሮችን አይቷል። እኔ ያደረኩትን ነገር አይቷልና ያው እንደ ጓደኛም ይደብሯል ብዬ አስቤ ነበረ። ያው ይደብሯል ደግሞ ምንም ጥያቄ የለውም። ግን እኔ ደውዬለት እንደዚህ አይነት ነገር አድርጌያለሁና እኔም ባክግራውንዳቸውን ሳላቅ ነው ብዙ ነገር ያደረኩት ባለማወቅ ነውና ተጸጽቻለሁና በጣም ደግሞ ይቅርታ ደግሞ እየጠየቅኩ ነው ምናምን ብዬ ሳወራው እጅግ በሚገርም ስብዕናና ባህሪ እኔ በጣም አንዳንዴ ይገርማችኋል የተቀበለኝ ኢቨን አቀባበል ይለያል በጣም። ያረፍኩበት ድረስ መጣ እንትን ላይ መናኸሪያ ድረስ መጥቶ ወስዶኝ ሆቴል አሳርፎኝ ትናንትና ነበር የገባሁት። ሆቴል አሳርፎኝ ኢቭን አንተ አከፍልም ምናምን ብሎ ሂሳብ ሁሉ የክፍል የሆቴል ይዞልኝ ራሱ ከፍሎ በጣም ተንከባክቦኝ ራት እንዳለ ጋብዞኝ ፋ ብሎኝ ነው የተለያየ ነው ማታ እና እጅግ በጣም አስገርሞኛል። ይሄን ያክል ፍቅር ቡታጅራ ወጣቶች ላይ ሪስፔክት እንዳደርግና እንደወዳቸው በጣም እንዳከብራቸው አድርጎኛልና እጅግ በጣም በዚህ አጋጣሚ እንደውም ጓደኛው ማመስገን ፈልጋለሁ ማክበር ፈልጋለሁና እናንተም እንድታቁልኝ ነው ያለውን ፍቅርና እጅግ በጣም ቡታጅራ ደስ የሚሉ ወጣቶች አሉ፣ ፍቅር ናቸው። እና ወደ ጉዳይ ስገባ ምንድነው ዛሬ ሰፈራቸው ድረስ መጥቻለሁ። አይ ቲንክ እነሱም እየመጡ ነው መሰለኝ። ማዘራቸውን ግን ትንሽ ቪዲዮ ላይ ባላስገባ ደስ ይለኛል። እሱን ጠርቼው እሱን ስለሚሰቡት ስለሚያከብሩት እሱም ትንሽ አውርቷቸዋል፣ በስልክም ማታም አውርቷቸው ነበረና እኔን ለማግኘት እንግዲህ አንድ ላይ ይመጡና ያለውን ይቅርታ እንደሚቀበሉኝ እናንተም ደግሞ ይቅርታዬን ከልባችሁ እንደምትቀበሉኝ ተስፋ አደርጋለሁ እና እባካችሁ በቃ ያን ያክል ነገሮችን እንትን አታርጉብኝ፣ አታክሩሩብኝ። ሶሪ በቃ ብያለሁና እናንተም ይቅርታ አድርጉልኝ። እና እንግዲህ ያው ቡታጅራ ነው የተገኘሁት። እጅግ በጣም ነው የሚያምረው። ያለውበት ቦታ ትንሽ ፀሐይ ስለሆነ ጥላ ላይ ሆኜ እየጠበቅኩት ነው። አይ ቲንክ እስቲ ቦታ ጠፍቶበት እንዳይሆን ላስታውሰው። ደርሻለሁ ስላለኝ ቅድም መንገድ እኔ ወይ ተሳስቼ እንዳይሆን እጅግ በጣም ትትናው ደስ የሚል ልጅ ነው። ባይዘው በስማ ዊና ያባቴ አለን አለ። እንዴት አደርክ? በድጋሚ አይ ችግር የለውም። ቦታው እንዳይጠፋ ነበረ እንትን ጋር ነበር አይደል ያልከኝ? ይሄ ምን ነበር ያልከኝ? እስምና ሴራና እዛ ጋር ነው ያለው እኮ እና እንትኑ ጋር ግንቡ ጋር። አዎ አባቴ። እሺ ያው መጥቷል እንግዲህ ወንድሜ ይላል አባቴ። ዋና አባቴ እንዴት ነሽ? ሰላም ነው? በስመ አብ ረበሽኩ አይደል አባቴ? ያው እንግዲህ እዚህ ድረስ እንግዲህ አንተም ለሰጠኝ ፍቅር ካሜራማን እኮ ይዤ ለነሱም በዚህ አጋጣሚ ላስተዋውቅ ነውና እንዴት ነሽ? አለሁልሽ ወንድሜ። እንዴት ነሽ? ሁሉ ሰላም እግዚአብሔር ይመስገን። ያው አንዴ በደንብ ተንከባክባችሁ ከዚህ በላይ ፍቅር አለ እጅግ በጣም ለራሴ እስኪ ገርመኝ ድረስ የመረሻ ከተማውን ወይ በጣም ነው የሚያምረው። እጅግ በጣም ከከተማው በላይ ደግሞ ሰዎቹ ራሳቸው በጣም ፍቅር የሆኑ ቆንጆ ማህበረሰብ ነው ያለው እንዳለ በነገር ላይ ማለት ነው። ቢያንስ ከግማሽ % በላይ እንትን ይግባባሉ፣ ማን ነው ይተዋወቃሉ። ኦኬ ቅርታ፣ ችግር የለም። ያው እንግዲህ ነግሬያለሁ፣ ማታም ትንሽ ነግሬያለሁ። ያለውንም ነገር ታውቃለና ነገሮችን ብዙ ባለማወቅ አንዳንዴ እንደ ወጣት ልጅ ተሳሳታል አይደል? ልክ ነው። ደግሞ ሳይረፍድም ደግሞ ነገሮችን ዝም ብዬ ሳያቸው ምናምን ልክ እንዳልሰራው ገብቶኝ እጅግ በጣም ከልቤ አንድ ሙለቴ ይቅርታ ጠይቄያቸዋለሁና ዛሬ ደግሞ እንግዲህ እዚህ አንተ ጋርም ቀድሜ ደውዬልህ ቡታጅራ ከተማ ላይ መጥቼ ግን ዋናው ነገር ምን እንደሆነ ጥፋት መስራቱ ሳይሆን ጥፋት እንደሰራ ማመኑ ነው። አሁን የአብዛኛው ሰው ጸብ ምን መሰለ፣ ጥፋት የሰራው ሰውዬ ጥፋት እንደሰራ ምንም ወይ አያውቅም። ስለማቅ በጣም ብዙ ጸብ ይፈጠራል። ግን ጥፋት መስራትን ማወቅ በራሱ ትልቅነት ነው። በቃ ይሄ የመጨረሻ እንትን ነውና በዛ ላይ ይቅርታ ለመጠየቅ ቡታጅራ ድረስ መምጣት በቃ ይሄ በቃ ትልቅነት ነው። ምንም ይቅርታ ማያደርጉልህ ምክንያት አይኖራቸውም በእርግጠኝነት። አንተ ደግሞ አውራደግነ እኔን ደግሞ ኤፍሬም ደግሞ እኔን ደግሞ አይቶ አረ እንደዚህ እንትን አያደርግም ብቻ በሙሉ ልብነት። ዋናው ይሄ ያንተ ራሱ መመለስ ነው። በስማ እኔ በጣም የገረመኝ ራሱ ምንድነው አንተ ኢቭን ስታገኘኝ ራሱ ያ አይታል ብዙ ነገር ያስደብራል። ምንም ቢሆን እንደ ወንድም መቆጣት አለበት። ግን
በዚህ ደረጃ እኔ ይቅርታ ስል አምነህበት በጣም በሚገርም ስብዕና ነው የተቀበልከኝ። እኔ እንደውም በቃ የሆነ ሰው ካየኝም ሊጣላኝ ይፈልጋል ምናምን ብዬ ነው ከዛ ድረስ ስመጣ ብዙ ነገር እያሰብኩ ነው። ሊጣሉኝ ይሁን ግን ቢጣሉኝም በቃ ስራዬ ነው፣ ሁሉም ነገር በቃ አቋቋመዋለሁ፣ በቃ የፈለገው ነገር ይምጣ ብዬ ነው ወስኜ የመጣሁትና ግን ከጠበቅኩት በላይ በሚያስደነግጥ ፍቅርና በሚያስደነግጥ አክብሮት በቃ ኤፍሬም ራሱ ይሄ ማንነት ነው ያለው የሚቆማሪ ይሄ ማንነት ነው ያለው። ግን አንተ ይቅርታ የምትጠይቃቸው ማለት ነው እውነት ከልብ ተጸጽተ ነው ወይስ ስለከሰሱ ነው? ኖ ክስ ሳይሆን እነሱም ነገር ያለው እኔ በጣም ከልቤ ይቅርታ ነው ፈልገው ክሱንም ነገራቸዋለሁ። እኔ ብታሰርም መማሪያ ነው የሚሆነኝ። ከሱ በላይ ግን እነሱ ያው በጣም መወዳቸውም ፍቅራቸውንም ታውቃቸዋለህ። እንትኑ እንዳይገባበት ኤፍሬም ላይ ህዩም ላይ ማለት ስለከሰስን ወይም በህግ በኩል ስለሄድን ነው ይቅርታ ሊጠይቀን የቻለው እንጂ የሚለው ነገር ሀሳባቸው ላይ እንዳይገባ ይህንን ነገር ራሱ እርግጥ አድርገን እንነግራቸዋለን። በደንብ እናት እኔ ያው ክሱንም አንሱ ማለት አልፈልግም። በነገራችን ላይ እኔ ይቅርታ ብያቸዋለሁ፣ ከአንድም ሁለቴ ይቅርታ ብያቸዋለሁ። ግን ትንሽ ኤፊ ገብቶታል ስሜቱ ምናምን እና ግን የምሬን ከልቤ ይቅርታ ያልኳቸው አልመሰላቸውም። እየፎገርኩ ወይ ደግሞ እየቀለድኩባቸው ነው መሰላቸው እና ቡታጅራስ ድረስ መጥቼ ደግሞ ይቅርታ ማዘርየው ነው ያው አግኝተናቸዋል እና እጅግ በጣም እሳቸውም ደውላ ብዙ ነገር ብላቸዋለች ምናምንና ቤተሰብ ድረስ መምጣት እንግዲህ ይቅርታዬ ከልብ ነው አጥፍቻለሁ እያልኩ ነው እንጂ ከጥፋቴ ወይ ሸሻለሁ ወይ ርቃለሁ እያልኩ አይደለም። ዋናው ነገር መጸጸትና ጥፋትን ማመን ነው። በቃ አንድ ሰው ጥፋተኛ ነኝ ብሎ ካመነ ከራሱ ላይ የሚጎልበት ምንም ነገር የለም። ይቅርታ ደግሞ የሚጠይቅ ሰው በጣም ይቅርታ ከሚያደርገው በላይ ይቅርታ የሚጠይቅ ሰው ነው ትልቅ ሰው እና የይቅርታ ልምድ ራሱ መኖሩ አንተ ጋር ሲጀመር እኔንም አክብረህ ስለጠራኝ ራሱ የምሬ ነው ደስ ይላል። በነገራችን ላይ እኔ በጣም ጓደኞቼ የሚያውቁኝ ባህሪ ያለኝ ብዙዎች የሚያውቁኝ ባህሪ አለ እና እንደዚህ አይነት በጣም ጋጡት ሆነ ባህሪ አይደለም ያለኝ። በቤተሰብ ተወዳጅ ነኝ፣ ቤተሰብ ማስተዳደር ሰው ነኝ፣ ብዙ ነገር ማድረግ ወጥሬ የምሰራ ወጣት ልጅ ነኝ እና አንዳንዴ ነገሮችን በማትፈልገው መንገድ ይቀየሩባል እና እነሱ ነገሮች ደግሞ ልክ እንዳልሆኑ ገብቶኛል እና ከልቤ ያን ነው ይቅርታ ማለት የምፈልገው። እነሱም ደግሞ ወጣቶች ናቸው፣ ደስ የሚሉ እንትን ናቸው እና በመሀላቸው በዚህ ደረጃ በመሀላቸው ገብቼ ቅሬታ መፍጠሬ በጣም አሳዝኖኛል እና ለዛ ነው ያው አንተ ምን እንድታወራቸው ያረኩት። አሁን እደውልላቸዋለሁ እነሱን። ኦኬ ያው እነሱ ስደውልላቸው እንግዲህ ግን አሁን ለኔ ነገርከኝ ነገር ምናልባት ቪዲዮም ላይ ሊያዩት ይችላሉ። እነሱ ለኔ ነገርከኝ ነገር ቀጥታ ሄደ ለነሱ ተነግራቸው። ጥሩ እሺ በቃ ከልብ እንደተጸጸትክ አሰብ ያደረከው ነገር እንዳልሆነ ብቻ ሌላው ነገር ቀርቶ ይቅርታ ብቻ እንዲያደርጉልህ ከልብ ልክ ለኔ እንደነገርከኝ ተነግራቸው። ኤፊም ሆነ እዩ እኔን አይተው ይቅርታ ያደርጉልሃል በእርግጠኝነት እና አንተም ካመጣው ሀሳብ አንፃር ሰላም ከመፈለግም አንፃር ለሁለቱም ወገን የሚጠቅመው ይቅርታ መደራረጉ ነው። በጣም ምክንያቱም የሰው ልጅ መገናኛው አይታወቅም። ምናልባት አንተ የምታስፈልጋቸው ቀን ሊኖር ይችላል። እውነት ነው። የዛኔ አንተ ያ የይቅርታ ልባቸው ስለሚለ ቶሎ የፈጠነ ትደርስላቸዋልና እንደዚህ አይነት ነገሮች ላይ እንደዚህ አይነት መሀላችሁ ላይ ጋፕ ምናምን ባይፈጠር የተሻለ ነው ለሁለታችሁ። ጥሩ አሁን እሱን አስቤ ነውና ልደውልላቸውና እንግዲህ ትናንትና ያው ብዙ እንዳወራቸው ተስፋ አደርጋለሁ። አይ ማዘር ምንም አታስብ ልጄ እዚህ ድረስ መተህ እንግዲህ እናትን በዚህ ደረጃ ክብር ማውራት ራሱ ለኔ ትልቅ ነገር ነውና ልጄ ደግሞ ያን ያክል ልቡ ጨካኝ አይደለም ሩሩ ነው ብለውኛልና የምር ነው ኤፍሬም በጣም ሩሩ ነው። አዎ እና እጅግ በሚገርም አንደበት ነው እናታቸው ያወሩኝ እና እጅግ በጣም ማዘራቸው ራሱ ልባቸው ደስ ይላል። ረጋ ያሉ እናት ናቸውና እጅግ በጣም እኔ ደግሞ ሰፈር ላይ ነው ያደኩት፣ እንደዚህ መንደር አካባቢ ነው ያደኩት። እናቶች ብዙ አሉ። በቃ የሆነ ፊሊንግ ራሱ ስሜት እሳቸውን ስታወራ የነበረው ነገር ልክ እንደ ልጃቸው አድርገው ነው ሲያወሩ የነበረው። በጣም ያን ታወራል እሳቸው የሰጣቸው የአክሰንት ምናምን ራሱ እሳቸውን እንዲገዛቸው ነው ያደረገው። ጎበዝ ነህ አንተ ራሱ። የደወሉላቸው ደንበኛ ቴሌፎን አነሳ ስልክ አነሳ። ሰላም ጠዋት ስለሆነ ቀስቅሰ ነው እንዳይሆን። አይ እንዴ ይነሳል። እስከዚህ ሄሎ ኤፊ ስልክ አታነሳም እንዴ? ስልክ አልተመቸኝም እኮ። የት ነህ? እኔ ቤት ነኝ። የት ማዘርጋ? እሺ ፈልጌ ነበር። የት ነው የምመጣው? ችግር ሰፈር ነኝ እኔ። ሴራ ነው ጋር የለም በጀርባ በኩል። እናንተ ሰፈር? እኛ ሰፈር እኮ በጀርባ በኩልሽ። እሺ እመጣለሁ። ቶሎ በል ኤፊ።
እሺ በይ። ቤት ሆነ ነው? አዎ ቤት ምን ያለኝ ነው? እዚህ ነው ተወልዶ ያደገው አይደል? አዎ። ስማም ደስ ይላል። እዛ ትላንቴን በሰፈር እዛ ነው ተወልዶ ያደገው። እዛው ቤት ውስጥ እንግዲህ ማዘሩ እንደነገረችን እኔ እንደውም ትናንትና እዛው ከማዘር ጋር ሆነን አስቤ ነበረ። አጋጣሚ እነሱ ወጡ መሰለኝ። እነሱ ማን ነበሩ? ፕሮግራም ነበራቸው። አዎ ያው እዛ እንትን ውስጥ ደግሞ ሲሆን ታውቃለህ ደስ አይልም እንደዚህ አይደለ? አዎ ብቻ ግን ያው መናገር የሚፈልገው በዚህ አጋጣሚ እናንተ ራሳችሁ ወጣቶቹ እጅግ በጣም የሚገርም ልብ ነው ያላችሁ። እግዚአብሔር ያከብርልኝ። ነገ ደግሞ እኛ ጋር ስመጣ እኔ ደግሞ በደንብ እንከባከባለሁ። በቃ እነሱ ጋር አልሄድም። አሁን እኔ ኤፍሬም ጋር ምናምን እኔ ጋር ደውልልኝ ወንድሜ። ኧረ ምንም አያሳስብም። እጅግ በጣም አድርገን ደግሞ እኛ ደግሞ እጥፍ አድርገን ፍቅሩን እንመለሳለን፣ እንከባከባለን። ያው ወንድም ነህ ከዚህ በኋላ ገብቷል። የሆነ ነገር ሲያስፈልግም ያው እንደዋወላለን፣ አንራራቅም። ስትመጣ ያው በዛ በኩል ስትልታልፍ ስትሞክር ምናምን በእኛ በኩል ከዚህ በኋላማ እመጣለሁ። የሆነ ጊዜ ወስጄ አሁን ለአንድ 2 ሳምንት ምናምን ለመስቀል ምናምን አይደለ? መስቀል ከኔ ኤፍሬም ጋር ነው። በቃ ከኔ ኤፊ ጋር ለመስቀል እንደው እግዚአብሔር ከፈቀደ ለዛ ድረስ እመጣለሁ። አሁን ራሱ እንደዚህ ስትታረቁ እና አዲስ አበባ ስትሄዱ ራሱ በቃ ኤፊ ላንተ ያለው አመለካከት ምናምን ይቀየራል። እና በእርግጠኝነት ነው የምልህ ወንድሙ ነው የሚያደርግ። በደንብ በጣም የምሬን ነው የምልህ። እኔ አሁን ይሄን ንግግሬን አትርሰው፣ ወንድሙ ነው የሚያደርግ። አረሰው እውነት አረሰው እና የምሬን ነው የምልህ። አሁን ቡታጅራ ምንም የሚፈጠር ምንም ቡታጅራ ሲመጣ እሱ በእርግጠኝነት አብረው ትመጣለህ። ኢቨን ትናንትና ማዘርዬውን ሲያወራ ምናምን እንደመጣው እንዳይነግሯቸው ምናምን ብዬ ነበር። እንዲሁ ነው ያወራኋት። ሰርፕራይዝ እንዲሆን በአንተ በኩል በስልክ እንዳወራው አድርገው እንዲያወሯቸው ነው ያደረኩትና እጅግ በጣም በሳቸው በኩል ደግሞ ሳወራቸው ያው እናትም አይደሉ እናትም ስለሆኑ ልጅም እንደ ልጅ ትንሽ እንዲህ ብሎ ነገር ሰምታችኋል። ችግር የለውም እናት ኧረ እንዴት አንቺ ጋር ደረሰ ነገር ብሎ ነበርና አሁን እዚህ ጋር ሲያገኘኝ መምጣቴ ሁሉ ሊያስገርሙ ይችላል። አዎ የምሬን ነው። በጣም ነው የሚያስገርመው መምጣት፣ ሰው እኔን ማግኘት፣ እኔን ማወቅህ ራሱ አንድ ላይ ነው የሚመጡት። እንትን ምንም እንዳይሰማሽ የምሬን ነው። ማዘርየውም ከተናገሩት ነገር አንፃር ምናምን ምንም ነገር እንዳይሰማ ከኔ ቢያልፍ ራሱ ማዘር ጋር ሄደን ማለት ነው አልወጣም ትላለህ። እግር ላይ ወድቄ ይቅርታ ከዚያ ጋር አልወጣም ይቅርታ ሳያደርጉልኝ ከቡታጅራ መሄድ የለም። እንደውም አንድ ላይ ትሄዳላችሁ ቡታጅራ ከነሱ ጋር ነው መተው። መጡ። ደንግጧል መሰለኝ አልጠብቁኝ። ቤተሰብ እንግዲህ ደንግጧል ትንሽ ወደ ግራ ነው ወደዚህ ቡታጅራም ድረስ መጣ ማለት ነው። አይ ለሰላም ነው የመጣሁት ኤፊ በሰላም ይቅርታ ለመጠየቅ ነው የመጣሁት። እዚህ ድረስ ሰራላ ይባል ምናምን ሰላም በለው መጀመሪያ። ምንድነው ምን ሆነ? ምንም ዊና ያለውን ነገር እኮ ምንም አታውቅም። ምንድነው እኔ እዩዬ ይኸውልሽ የጠራኸው ዊና ለዚህ ነው። ይኸውልሽ ስማ አንተ ዝም ብለህ ስማሽ ኤፍሬም እዩዬ ይኸውልሽ ነግሮኝ የተፈጠረውን ነገር ምናምን ያየሁት እንዳለ ሆኖ ሌላውን ነገር በሙሉ ነግሮኛል እኮ። ያንተ ካየው ውጪ ደግሞ ቪዲዮ ላይ ከሚታየው ውጪ ደግሞ ብዙ ነገር ይቻላል። በቃ እዩዬ እሱን ነው የነገረኝ። አንተ ለማለት ነው የተቀበልከው ሲመጣ? አዎ እኔ ነኝ የተቀበልኩት። ስማ ልንገርህ፣ አዳምጠኝ። አንተ ምን ሆናልሽ? አገር እኮ ነው የመጣው አይደል? ትላንት ቤት ነበረ። የት? ማን ጋር? እነ ኤፍሬም ቤት ቤት ድረስ ሄዷል። ያ ማዘር እንዳትነግረህ ቤት ድረስ ሄዷል ነበር። አዎ እንዳትነግረህ። ከዛ ያለውን ነገር ነገርካት? ነገርኳት። ይቅርታ ለመጠየቅ ነው የመጣው። እንዳጠፋሁት ነው እንጂ ያጠፋሁትን አልተናገርኩም። ኤፍሬም ከልቤ ነው። ቡታጅራ እንዳላችሁ ሳቅ በቃ እዚህ ድረስ ሄጄ መጥቼ ደግሞ ይቅርታ ማለት እንዳለብኝ ስለተሰማኝ ነው። ከልቤ ቡታጅራ ስለመጣ አሁን የጠራኸኝ ለምንድን ነው? በእግዚአብሔር ንገረኝ። ይኸውልህ አንደኛ አንተም እሷም እንደዚህ የተጨናነቃችሁ እንድትኖሩ አልፈልግም። ገና ለገና እሱ መጣ፣ እንደገና አንደኛው ያጓደኛው መጣ ተብሎ እንደገና ሌላ ጸብ ውስጥ እንድትገቡ አልፈልግም። በእርግጠኝነት አንተም አትፈልግም። አንተ ሁል ጊዜ ከሰው ጋር እየተጣላ እዩን ከሰው ጋር እያጣላህ ትኖራለህ እንዴ? እንዴ ሰላም መሆን አትፈልግም እንዴ? በቃ ያደረግከው ነገር ትክክል ነው። አንተ ያደረግከው ነገር በሙሉ ትክክል ነው። በቃ ያረኩት ነገር ጸጽቶኛል፣ ጥፋቴን አምኛለሁ። ጥፋት እንደሆነ አውቋል። በቃ ተረድቷል ጥፋት እንደሆነ። የሰው ልጅ ደግሞ ጥፋት መስራቱን ካመነ እሱ ለሚጠይቅህ ይቅርታ ማድረግ ነው ያለበት።
ለምታካ አድርገንላታል እና ግን ደግሞ ምን ማስተማመኛ አለን ድጋሚ ይሄው ልክ ሰላም እናገኝ ብለን ብታጅራ መጣን ተከትሎን እዚህ ድረስ መጣ። ይኸውልሽ እዩዬ ዊና ያረገውን ነገር እስኪ ያረከውን ነገር ኒኮላስ እስኪ ንገረው። ሙሉ ለሱ ሁሉ ነገር ነገረው። እስኪ እየሰማን እኔና እያየነ ንገረው። ነገራለሁ። ትናንትና ምረኝ ነው ያወራነው ነገር አውቃለሁ። ኤፊ ከልቤ ነው ለመሰል እዚህ ድረስ መምጣቴ ወንድሜ እዚህ ድረስ የመጣሁት እኔ እናንተ ላይ እያፌስኩ ነው የመሰላችሁ። ከልቤ ቅርታ እየጠየኳችሁ አልመሰላችሁም፣ እየቀለድኩ ነው የመሰላችሁና ከልቤ ነው ይቅርታ የጠየኳችሁ። የመጀመሪያውን ይቅርታ ስጠይቃችሁ እናንተ አልተቀበላችሁትም። ይቅርታውን በቃ አድርገንለታል ነው እንጂ ያላችሁት ይቅርታ አላረጋችሁ። ነገሩ በቃ ከባድ ነው። በቃ በህግ ተይዟል አይደለ? በህግ ትጨርሳላችሁ። አሁን የህጉ ነገር ምንም የሚያሳስብ ነገር የለም። እሱም አያሳስበውም የህጉ ነገር። በቃ መታሰር ካለበት ጥፋቱ ነው ያደረገው ነገር ነው የሚታረምበት ነገር ነው ይታረማል። ገብቶ የህጉ ነገር ከህግ ውጪ ግን ማለት ነው ኤፊ አንተና እሱ ኔክስት ስትገናኙ አንድ ከተማ ነው የምትኖሩት አይደል? ምናልባት አንድ ሰፈር ናችሁ አይደል? አዎ ስትኖሩ አስብ። ከሀገር ወጥተህ ነው የምትኖሩ አይደል? ከከተማ ወጥተህ ነው የምትኖሩ። ከሰው ጋር እንደዚህ እየተበጣበጥክ እየተጣላክ መኖር የለብህም። እኛ እኮ አልደረስንም። ቴንኪው። የሚበጠብጡን እነሱ ናቸው። ዊና አልነገረም። ወይ ሁሉ ነገር ደብቋል። የሚበጠብጡን እሱና ዳጊ የሚባል ጓደኛው ነው። ገብቷል አይደለ? እሺ ይኸውልህ ኤፊ እሱን ማድረጉ እኮ ገብቶታል። መጀመሪያ ግን እየበጠበጣችሁ እንደሆነ ያውቅ ነበር? አያውቅም ነበር? አያውቅም ነበር። አልተረዳም ነበር። እንደዛ ብሎ ነገረ። ግን ኖ ይኸውልሽ እዩዬ ይሄ ሰውዬ እየበጠበጣችሁ ነው አይደለ? እንዳይበጠበጣችሁ ማድረግ ያለባችሁ ነገር ምንድነው? በቃ ጸብን ማቆም እኮ አይደል? ጸባችሁን ማቆም እኮ። ቡታጅራ ድረስ መምጣት ማለት ኤፊ ታውቀዋለህ። እኔ ላንተ አልነግርህም። በቃ ጥፋትና ምኑ ቡታጅራ መታወቃለህ ከዚህ በፊት ነው? የምታውቀው ሀገር አይደለም። የመጀመሪያ ጊዜ ነው የመጣው። ምናልባት እኮ እኔ ላልሆን ይችላልው ማገኘው የነበረው ሌላ ሰው አግኝቶት ብራዘር አግኝቶት ቢሆን ይመታኛል አስበው። ያለበት ከተማ ሌላ ነው። የሆነ ነገር ያደርገኛል ብሎ እንኳን አላሰበም። ለሱ እንኳን አልተጠነቀቀም። እና ወደዚህ የት ነው የምትሄዱ? እያወራው አይደል እንዴ? እኔ ለኔ አይደለም ማስበው። እቺ ልጅ ግን የገባችበት ማቅ በቃ ከባድ ነው። በቃ ለሱ አስብላት፣ ለአንተ አታስብ። እኔ ለዚህች አንድ ፍሬ ልጅ ብዬ ነው እና በቃ የሁሉ ነገር ውስጥ ከተቱኝ። ኧረ በስመ አብ! ሴት ልጅ ናት፣ ትንሽዬ ልጅ ነች። በዚህ እድሜዋ ፖሊስ ጣቢያ እንኳን በዚህ ኬዝ መመላለሷ ይከብዳል። ትክክል አይደለም። ልክ ነህ ኤፍሬም። አንተ እኮ ከምትናገረው ነገር ላይ እኮ ስህተት የለም። እኔ ያደረኩት ነገር ነው ስህተት እያለ እንደዚህ ያሳሰረበትና እሱ ይኸው ቄጥ ገባ። ጓደኛው ግን ዳጊ የሚባለው ይኸው ኑሮን እየኖረ ነው። በቃ ያየን ነው። በቃ ተማረኩ ይሄ ልጅ አይደል እንዴ? ኔክስት ለሚፈጠሩት ነገሮች እኮ ያግዛል ይሄ ልጅ። ምን ዋስትና አለ እንዴ? በቃ ይኸውልሽ እዩዬ፣ ዋስትና ምን እንደሆነ ልንገርሽ። ራስሽን ማሳመን ነው። በቃ ጥፋተኛ ሆኖ አለመገኘት። ታውቃለህ አይደል ኤፍሬም? ይቅርታ መጠየቅ ምን ያህል ከባድ እንደሆነ። ከስንት ሰው ጋር ተጣልተህ አንተ ይቅርታ ሳትጠይቅ እስከ ዛሬ ተላልፈሃል። እስከ ዛሬ ጠላት ሆነሃል ከስንት ሰው ጋር ይቅርታ መጠየቅና አለመጠየቅ ውስጥ ያለው ነገር ላይ በቃ ጥፋተኛ ነኝ ብሎ አመነ አይደል? ጥፋቱን ነገረኝ። ጥፋተኛ እንዲሆን ያደረገው ነገሩን ህግ ጋር ስለወሰዳችሁት አይደለም፣ ህግ ጋር ስለደረሰ አይደለም። በቃ አንተ ለዚህች ልጅ ብለህ በቃ አንተ ተጣላ ከፈለክ እቺ ልጅ እንዳትጉላላ አባው ነው እንዴ? አሁን ይቅርታ ብሎ እውነት ይሄ ልጅ ቢመለስ ወደ ነበረበት ነገር ቢመለስ እውነተኛ ንጹህ ልብ የሚኖረው ማን ነው? እናንተ ጋር ነው? እሱ ጋር ተጠያቂ ነው ይሄ ነገር። እኔ እጠየቃለሁ። በቃ ዊና ተው እኔን ጠይቀኝ። በቃ እኔ በምን አውቀህ ነው በምን አምነህ ነው ምናምን ልትለኝ ትችላለህ ኤፊ። እኔ ችግር የለብኝም እኮ በቃ ያብም ችግር የለባትም። በቃ እኔ ኤፍሬም እኔ ይኸውልህ አሁን ከነገርከኝ ነገር አንፃር ለዚህች ልጅ እየሆንክላት ካለው ነገር አንፃር እቺ ልጅ መሰቃየት የለባትም ድጋሚ። አሁንም ድጋሚ ፖሊስ ጣቢያ ለፖሊስ ጣቢያ እንደገና መንገድ ላይ ከሱ ጋር ሲገናኙ ጸብ አይደብርም? እዩ ቢቀርስ ኤፍሬም ቢቀርስ። ይኸው ኤፊ እኔ በማርያም እላችኋለሁ፣ ይኸው እግዚአብሔርን ነው የምነግራችሁ። እሱ በሚያውቀው እዚህ ትውልድ ሀገር ድረስ መጥቼ ወይ ልቀልድ ወይ ላፌዝ አይደለም የመጣሁት። ከልቤ ይቅርታ እንታረጉልኝ ነው።
እዛ ምን በጣም ብዙ ፖሊስ ጣቢያ ተመላልሻለሁ። ግን እንዴት ነው መታመን? እኔ ቢያንስ ትንሽ እንኳን አላመናችሁኝም እና በቃ እመኑኝ ቅጣቴን እቀበላለሁ። እሱ ይሁን ችግር የለውም አጥፍቻለሁ። ግን ፕሊስ በቃ ፕሊስ ይቅርታ አድርጉልኝ። አሁን እዚህ የሚያስለቅስ ነገር አይደለም። አይ ኤፍሬም ምን እንደሆነ ታውቃለህ? እግዚአብሔርን የሰው ልጅ በጣም የሚጎዳውን ነገር ልንገር በሰው ዘንድ አለመታመን። በቃ መጀመሪያ ይሄ ነገር ይመጣብኛል ብሎ ማሰብ አለበት። በቃ እሱ ጥፋቱም ራሱ እኮ ጥፋት ነው። ኤፊ አጠፋሁኝ ይቅርታ አድርጉ። እያለቀስክ ምናምን ኒኮላስ የሚያስለቅስ ነገር አይደለም። ጥፋትህን ራስህ ታውቀዋለህ። ጥፋት አጥፍተህ ተጠይቀሃል አይደለም? አሁን እዚህ ድረስ መተህ እኔ አሁን በጓደኛዬ በምወደው ጓደኛዬ ፊት ይህን ነገር እኔ ኤፍሬም እሺ ምን አማራጭ አለ? ይኸው በማርያም አልኩኝ፣ በመወዳት ማርያም አልኩኝ አይደለ? በቃ ፕሊስ ይቅርታ አድርጉልኝ። በቃ የእናንተን ይቅርታ ነው የምፈልገው። ስለ እግዚአብሔር ብላችሁ በቃ ይቅርታ አድርጉልኝ። ቢቀር አይሻልም? በቃ አንተ የማርያምን ስም እየጠራብህ አይደል? ችግር የለውም እንደዛ አይደለም፣ ችግር የለውም ምናምን አለ መጀመሪያ። ኧረ በቃ አሁን የሚያስለቅስ ነገር አይደለም። ምንድን ነው የሚያስለቅስ ነገር ነው እንዴ? ይቅርታ አድርጉልኝ፣ አጥፍቻለሁ፣ ይቅርታ። አንተ በቃ የማርያምን ስም ጠራህ። ኧረ በቃ በእግዚአብሔር አሁን የሚያስለቅስ ነገር እኮ አይደለም። በቃ ኒኮ በቃ ረፊ በቃ በእናትሽ እኔ ወንድ ልጅ እንደዚህ ሲሆን በቃ ተረጋጋሽ። አሁን ኤፊ ሚኮም ኧረ በቃ የሚያስለቅስ ነገር አይደለም። እሺ ምን አለ መሰለህ አሁን ከቪዲዮ ውጪ ቁጭ ብላችሁ ማድረግ ያለባችሁን መስመር አውጡ ለሁለታችሁ። በቃ አንተም እነሱ ጋር መድረስ የሌለብህ መስመር ላይ አትለፍ። ልክ እነሱም እንደዛው እናንተም መስመራችሁን ጠብቃችሁ እሱም መስመራችሁን ጠብቃችሁ በቃ ምናልባት ኤፊ ቅድም እየነገርኩት ነበረ ይሄ ልጅ ሊያስፈልግህ ይችላል የሆነ ቀን ሰው ደግሞ ከሰው ጋር ሲኖር ነው መልካም። ሁሉም ሰው ሲኖረው ነው መልካም። አሁን ኤፊ በእርግጠኝነት እዩ እግዚአብሔርን አሁን እዛ አዲስ አበባ ስትሄዱ ማለት ነው የምር ልባችሁ ንጹህ ሆኖ ነው የምትሄዱ። የተጣላችሁት ሰው የለ የሚያስጨንቃችሁ ሰው የለ። ከታረቃችሁ እውነት እግዚአብሔርን በቃ በንጹህ ልብ ይቅርታ ካረክለት እሱም የሆነ ሰው እንደዚህ አስደብሬያለሁ አስጨንቄያለሁ ብሎ የሚጸጸተው ነገር አይኖረውም። ይቅርታ ካረክለት ንጹህ ልብ ኖራችሁ ስለምትገናኙ እግዚአብሔርን ነው የምላችሁ በቃ አሪፍ ጊዜ ነው የሚኖራችሁ። እንደነገርኩ አንድ ሰፈር ናችሁ አይደል? እዛ በቃ ያስፈልጋል የሆነ ቀን ኤፊ ያለ ሰው ኑሮ አይተኸዋል አይደል? ሰው እንዴት እንደሚያስፈልገ አሁን ዊና እኔን ሳይሆን በቃ እዩን ይቅርታ ይበላል። በብዙ ነገር የፈተኗት እዩን ስለሆነ እዩ እኔን ሳይሆን ከያባ ጨርሱ ችግር የለም። ባህሬን እሷን ብትሆን ታውቂኛለሽ አይደል? ይቅርታ አድርጊልኝ ከልቤ ነው። እሺ በጣም ይቅርታ። እሺ አመሰግናለሁ ኤፊ፣ በጣም አመሰግናለሁ። ቴንኪው በጣም ወንድሜ፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እሺ በጣም ደስ ብሎኛል። የምሬ ነው ማርያም። ትልቅ ልብ ያለው ልጅ ነው። እግዚአብሔርን ይቅርታ መጠየቅ ቅድም ነግሬሃለሁ አይደል? አሁን የምር ህሊና እረፍት የሚያገኘው ከልብ ከሆነ ህሊና ከረፍት የሚያገኘው ይቅርታ ስለጠየቅ ነው። እነሱ ይቅርታ ስላደረጉልህ አይደለም፣ የይቅርታ ልብ ስላለህ ነው። ሰው በጣም የሚከብደው ነገር የይቅርታ ልብ የለውም። ሰው በጣም ትዕቢተኛ ነው። ሰው በባህሪ በጣም ትዕቢተኛ ነው እና የይቅርታ ልብ መኖሩ በራሱ ለአንተ ህሊናን ሰላም ያደርግልሃል። እነሱ ይቅርታ ካረጉልክ በላይ ይቅርታ ያልካቸው እንትን ለአንተ በቃ ትልቅ ቦታ ይኖራቸዋል ሰዎች ራሱ እና አይዞ ችግር የለውም። ችግር ነገር ካለ እነሱ ጋር የምትፈልገው ነገር ካለ በነፃነት መጠየቅ ትችላለህ። እነሱም አንተ ጋር የሚቸግራቸው ነገር ካለ የሚያስፈልጋቸው ነገሮች ካሉ እንደዚሁ የሚፈጠሩ ጸቦች ይኖራሉ። በእርግጠኝነት ሰው እግሩም ይጋጫል አይደል? ከራሱ እግር ጋር ይጋጫል እና ምናልባት አንተ መፍትሄ ልትሆናቸው ትችላለህ፣ ታስፈልጋቸው ትችላለህ። ቅድም እንዳልኩ እነሱም ጋር አንተ የምትፈልገው ነገር ካለ ኤፊ ቅድም እንደነገርኩ ነው የዋህ ልብ ያለው ሰው ነው። እዩም እንደዛ ናት። እዩም ከምንም አታውቅ ልጅ ነች። እግዚአብሔርን ነው የምልህ እና ህሊናህን አንጻው። አሁን ሰላም የሆነ ኑሮ ብትኖር ይሻላል። ኤፊ በጣም አመሰግናለሁ። እሺ ወንድሜ፣ እሺ እና እንገናኛለን። ደውልሽ አሚናዬ። አሁን እኛም ሰዓት 5 ሰዓት ሊሆንበት ነው። ዛሬ ወደ አዲስ አበባ ልንመለስ ነው። ኬልቴሮ ዛሬ ጠዋት
እንዴት አልነገርከኝም? ትናንት ጠዋት ነበር የተነሳነው። ክላስ መግባት አለብኝ። እሷም ክላስ መግባት ስላለባት ልንመለስ ነው። በቃ ስለዚህ አንድ ላይ ትሄዳለች። አንድ ላይ እንግዲህ እሱም ይሄዳል ዛሬ። ችግር የለውም። በቃ አሁን ምሳል ጋብዛችሁና ትሄዳለች። ለምን አመጣም አንተ ከኛ ጋር? የት አዲስ አበባ? ደስ ይለኛል። እሺ በቃ ችግር የለውም። ጨርሱ አውሩና ሁለታችሁ አንድ ላይ ሄዱ። እኛ እቃ ስላለብን እቃችንን እናስተካክል። በቃ እሺ። ምግብ ቤት ጠብቃለሁ። ምሳን በላለን። ሊና ቢወረስ በክፉ ትዝታ ልቦና የሻረው በጣፋጭ ትውስታ በአብሮነት ጎዳና ገስግሶ የሚያነክሰው መሆኑ ብቻ ነው ጓደኛ ሰው በጥሩ ቀን ሞገስ አግባብቶናል አምዶን ላይ ያለ ያየ